የዛሬውን ጨዋታ አሸንፈን ቢሆን ራሱ ምንም በቃ እኔ አሞሪም አያስፈልግም። መጀመሪያ በቃ እኔ ፖይንት የዛሬው የዚህ ቪዲዮ ፖይንት አሞሪም የሚባል አሰልጣኝ አያስፈልግም። ይሄ እንግሊዝ ፕሪሚየር ሊግ ነው፣ ለደካሞች ቦታ የለም። አራቴ የማይቀባበል ቲም ነው ያየነው። 4 ጊዜ ኳስ አይቀባበሉ። ቤንጃሚን ሼሽኮን አጥቂ አድርጎ ከማጫወት ዳሎን አጥቂ አድርጎ ማጫወት፣ ዶርጉን አጥቂ አድርጎ ማጫወት ይሻላል። በቃ ማይረባ የሆነ የኢትዮጵያ ፕሪሚየር ሊግ ይሻላል። ገብርኤልን ከዩናይትድ ማይረባ ቡድን ነው። እኔ አሞሪም መውጣት አለበት። አሞሪም ጦስ ነው፣ በቃ ጦስ ነው ይዞብን የመጣው። አሞሪም አያስፈልግም። ይኸውላችሁ ደረቴን ነፍቼ ነው የምነግራችሁ። አሞሪም አያስፈልግም፣ በቃ አያስፈልግም። እንዴ በጣም በቃ እንዴ የሁላ ትዕግስት ለአንድ አሰልጣኝ አይሰጥም። ሴስኮ መሰለፍ የለበትም። በቃ ምንም ተስፋ የለንም። አናዘር ክብር ያለው አቻማ የሊድዝን ያለመሸነፍ ጉዞ አቋርጣለሁ ምናምን ምን አባሽ አንቺ የምታቋርጪው ስትሪክ ነጥብ የጠማውን ነጥብ መስጠት ነው። 1/3 ነጥቡን መስጠት ተረዳሽኝ አይደል? ሊድዝ እኮ ጌታሽ ነው። ገና ደግሞ የሚያሳቅቅ ዜና ልንገርሽ። ሊድዝን ደግመሽ ትገጥሚዋለሽ በኦልድ ትራፎርድ ማለት ቀላል ይቀለዋል። ከዚህ ሜዳ ይቀለዋል ኦልድ ትራፎርድ ለሁሉም ስለሚቀል ማለት ገባሽ አይደል? አያድግም የሆነ ማናጀር ተስፋ ይቼባታለሁ ያልኩትን ከንስየዋለሁ። ተስፋ የለውም። ስካሞሪም ነው የሰውዬ ማለት ከሊቨርፑል ጋር ነጥብ አቻ የምትሆኝበትን እድልሽን አበላሸሹ። አሁን ይጠብቅሻል ወይ ገባሽ አይደል? ግን ብዙ ቀር እንዳይደብርሽ እናቴ ትሙት እንዳይደብርሽ ለምን ብለሽ ጠይቂኝ። ሁለተኛ ቡድንሽ ነው የተለጠፈው። አንደኛ ቡድንሽ እኮ የማንቸስተር ከተማ ባለቤት 2 ሰዓት ላይ ይጮታል። ለሱ ቋጥሪለት። ማንቸስተር ኢዝ ብሉ በራስሽ አፍ ብለሻል እኮ በራስሽ አፍ። እኔ እንዴት ያበሳጨኛል? ማንቸስተር ኢዝ ብሉ ዛሬ ብሉነቱን እንዲያረጋግጥ ቁጭ ብለሽ ትቋጥሪለታለሽ አንቺ ዱቄት። ተረዳሽኝ አይደለ? አልደበራችሁ ማለት አልደበራችሁ? ይሄማ አይደብራችሁ በእርግጠኝነት። አቻ እንዴት ይደብራችኋል እንዴ? ያደጋችሁበት እኮ ነው እኮ አቻ እኮ። አሁን እኮ እናንተን ሊቀ አቻ ብለናችኋል። በቃ እንዴ ምንድነው እንደዚህ አቻ ደግሞ እኮ አላቻ ጋብቻ። እኛ ትልቆች ነን ትላላችሁ። ታዲያ ምንድነው እንደዚህ አላቻ ጋብቻ ውስጥ የምትገኙት? ሁሌ አቻ። እነዚህ እኮ አቻዎቻችሁ ሆኗል። አሁን ፕሪሚየር ሊጉ ላይ ባላችሁ አቋም እውነቱን ለመናገር በቃ ጫማ የሚለካኳችሁ ቡድን ሆኗል። ገብቷችኋል አይደል? አካሄዳችሁ ስልክ ነው ወይ? በዚህ አካሄዳችሁ የት ድረስ ነው የምትደርሱት ነው አሁን የኔ ጥያቄ። በአቻ እኮ የትማይ ቶፕ 4 በአቻ እኮ አይገባም በአቻ እንዴ። ማን ነው በአቻ ቶፕ 4 ይገባል ብሎ የነገራችሁ? የሆነ አካል አለ። ይኸውላችሁ በማሸነፍ ውስጥ ነው ቶፕ 4 ራሱ ማግኘት የሚቻለው። በእውነት ዘንድሮ ሼባው ከእናንተ ብሶ ስለተገኘ ነው እንጂ ወደዛ አካባቢ ራሱ የምትደርሱበት እኮ አጋጣሚ አይኖርም ነበር። አረ በቃችሁ፣ አቻ ይበቃችኋል። አረ ጉዴ። ወይ ካልሆነ በጥር የዝውውር መስኮት ማንቸስተር ዩናይትድን ለሳውዲ ሊግ መሸጥ ነው ያለብን። በቃ እዛ ሄዶ ይጮቱ። በሳምንት አንዴ ሞከርናቸው አይሆንም። ከሻምፒዮንሺፕ ቡድን ጋር ሞከርናቸው አይሆንም። በቃ ምን እናደርግኛ? ንጉሳውያን አልተቻለም እኮ በቃ እንዴ ጸጉሩን መቆረጥ አልቻለም ያፍሪክ። በቃ እንዴ ንጉሳውያን ለፕሪሚየር ሊጉም ገጽታ ራሱ ጥሩ አይደለም። ይሄ ገጽታውን ዝቅ እያደረጋችሁ ነው፣ እያሰደባችሁ ነው ያላችሁትና በቃ ሳውዲ ሊግ ወይ ኤምኤልኤስ ምናምን መሸጥ አለበት። ቡድኑ ራሱ በጣም እያበሳጨኝ ያለው ጀሞ። ዛሬ ደግሞ አዲሱ የታክቲክ አቀንቃኝ አሞራው ዛሬ የኤፍል ታወር ፎርሜሽን ይዞ የገባው። ኤፍል ታወር ሲጀምር ዶርጉና ኦጋርቴ አንድ ላይ ነጥብ ይዘምጡት። አንተ ማንነና ነው? ዶርጉ ማለት እኮ አለሌ ንፍጣም ደንቆሮ እኮ ነው ዶርጉ ማለት እኮ። ረብስ ኦጋርቴ ደግሞ ይብስበታል። ኦጋርቴ እንዴት ዶርጉ ምን ይገዛጫውታልክ? ንፍጣም ደንቆሮ ጠቋራ ደንቆሮ እኮ ዶርጉ። የእውነት ደንቆሮ ተቀረቀረ ደንቆሮ እንትና ደግሞ ይብሳል። እንትና ኦጋርቴ ደግሞ ይብስበታል። አሁን ራይስን ባየንበት አይናችን ኦጋርቴን ብቻ ዛሬ ኤፍል ታወር ፎርሜሽን አይተናል። ደንቆሮ አሰልጣኝ ዛሬም ከሊድስ ጋር አቾታል። ገብቶልሻል በሚገባ። ክለባችን አሁን ጀምራል። ሰጠት ፉላ ምን አባት ሰጠት። እኛ ከዚህ በኋላ እኛ የማንቸስተር ዩናይትድ ደጋፊዎች ምን ማድረግ እንዳለብን ታውቃላችሁ? የምር ሌላ ክለብ የምንቋጥረው እንተውና ማለት ነው። የምር ካሜሮንና አይቬሪ ኮስት ላይ እንቋጥር።
ሁለቱ ላይ ቋጥረን ብራሂም ቤሞና አማድ ዲያሎ እዚህ ቡድን ውስጥ መምጣት አለባቸው። ካለበዛ እኔ ምንም የሚፈጠር አይመስለኝም በቃ እንጂ እነሱ በሄዱ ኑሮ እነዚህ ሁላ ነጥብ የጣልናቸው ተጫዋቾች አንጥላቸውም ነበረ። በጣም ከባድ ነው። ወይ ድል የለን ወይ ምን የለን። ቤንጃሚን ሴስኮ ምንም አልተሳካለትም። አረ ምን ይሻለናል ወገን? እውነት ለመናገር ያን ያክል የተለየ ነገር አልጠበኩም ነበር የምር። ቲማችን የለም። አረ አፍሪካ ዋንጫው ቶሎ ይለቅ። እግዚአብሔር ለኛ አርሰናል ለመቋጠርተን ሄደን ኮትዲቫር ላይ ካሜሮን ላይ መቋጠር አለብን። መመለስ አለባቸው። አረ በስማም ሊትራሊ ማለት ነው 8 የመከላከል ባህሪ ያላቸው ተጫዋቾች ይዘን የገባ ነው። እዛ ውስጥ የሚያጠቃው ማን ነው? ኩኛና ሲስኮ ብቻ። ሁሉም ተከላካይ ይዘን የገባ ነው ማለት ነው። አረ በስማም በቃ በጣም እኔ ስለ ምንም ኤክስፔክት ስላደረኩ ያን ያክል እንትን አላልኩም፣ ግን በቃ ከባድ ጊዜ ላይ ነን። ተጫዋቾች ተጎድተው ያስጠላል፣ ብቻ ያስጠላል። ብቻ ከተቀይሮ ገብቶ ዚርክዚ ላሳየው ፐርፎርማንስ በጣም ላደንቀው ይገባል። ማቲያስ ኩኛ ብቻውን እየለፋ ነበር። ያው ሴስኮም ኮንፊደንስ ውስጥ እስኪያገኝ ድረስ ጊዜ ይፈጃል። ብዙ አላወራም፣ ብቻ ይሁን። አንድ እኩል በሆነ ውጤት ተጠናቋል ማለት ነው። እየጓጓን የምንጠብቀው ማንቼ ዛሬም ነጥብ ጥሏል። ነጥብ ጣለ ለማለት ያን ያክል አልደፍርም። በእርግጥ ማለት ጨዋታው ላይ እንደውም ወደ መጨረሻ ደቂቃ ስጋት ስለነበረኝ ማለት ነው አሸንፎን አንድ ነጥብም ሳንወስድ ልንወጣ የምንችልበት አጋጣሚ ስለነበር፣ ከዛ ውጭ ጥሩ ነገር ነበረ። እነ ዚርክዚ እነ ቤንያሚን ሼስኮ ሊንካፓቸው ምናምን። እድለኛ ግን አይደለም ሼስኮ። እኔ ያየሁት ነገር እሱ ነው። ጥሩ እየተጫወተም ጎል በቃ እድል ይፈልጋል አንዳንዴ። ለካ በጣም ጥሩ ይጫወታል፣ እድለኛ አይደለም። ኩኛ በጣም ጥሩ ጎኑም የሆነ አንዳንድ መጥፎ ጎኖች ያሉት ተጫዋች ነው። ለማንኛውም ዛሬም እንዲህ ነጥብ ጥለን 5ኛ ደረጃ ላይ ቁጭ ብለናል ማለት ነው። እኔ እኮ የሚገርመኝ ከፍ የምንለው ነገር ሌሎቻውን ነጥብ ስትሉ ታያችኋላችሁ። እኛ ይህን ደረጃ የምንለቀው ነገር አይደለንም፣ እንደዚህ ጥሩ ሳንሆንም ማለት ነው። ለማንኛውም ይመቻችሁ። ማንቸስተር ዩናይትድ በድጋሚ ነጥብ ተጋርቶ ለመውጣት ተገዷል። ምን ያህል ብሩኖ ፈርናንዴዝ እንደናፈቀም ካየንባቸው ጨዋታዎች መካከል አንዱ ነበረ ማለት ይቻላል። በ20ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳ ውጪ ሊድስ ዩናይትድ የገጠመው ማንቸስተር ዩናይትድ 62ኛው ደቂቃ ላይ በአሮንሰን በተቆጠረበት ጎል አማካኝነት 1-0 ሲመራ ከቆየ በኋላ 65ኛው ደቂቃ ላይ ኩኛ ካስቆጠረው ጎል በኋላ ጨዋታውን አቻ በማድረግ በዛው ተጠናቆ ነው እንግዲህ ነጥብ ተጋርቶ ለመውጣት የቻለው ማለት ነው። የሩበን አሞሪም ማንቸስተር ዩናይትድ ምን ያህል እየተቸገረ እንደሚገኝ የተመለከተ እንገኛለን። በርከት ያሉ የማጥቃት ባህሪ ያላቸውን ተጫዋቾች እርግጥ በዚህ ጨዋታ ላይ እንዳላገኘ ተመልክተን ነበር። ስኳድ ዴብዙም በጣም ነበረ 8 የሚደርሱ የመከላከል ባህሪ ያላቸውን ተጫዋች ነበር በዚህ ጨዋታ ላይ ዩናይትድ ተጠቅሞ የነበረው 6 ተከላካዮችን እንዲሁም ደግሞ 2 የተከላካይ አማካዮችን ማለት ነው። በዚህ ጨዋታ ላይ በክሬቲቪቲ ረገድ ዩናይትድ ጥራታቸውን የጠበቁ ጎል ዕድሎችን ለመፍጠር ተቸግሮም እንደነበር ታዝበን ነበር። የዳንኤል ፋርኩ ሊድስ ዩናይትድ ግን በጣም በድንቅ ግስጋሴው እንደቀጠለ የተመለከትን እንገኛለን። ላለፉት 7 የፕሪሚየር ሊግ ጨዋታዎች ምንም አይነት ሽንፈት አልገጠማቸውም። በዚህ ውስጥ እንግዲህ እንደ ማንቸስተር ዩናይትድ ሊቨርፑልን ከአንዴም ሁለቴ እንዲሁም ደግሞ ከቼልሲ ጋር ተገናኝተው ነው እንግዲህ ነጥብ እየያዙ የወጡት ማለት ነው። ለማንኛውም ማንቸስተር ዩናይትድ ከዚህ ጨዋታ በኋላ በፕሪሚየር ሊጉ 31 ነጥቦችን በመያዝ አሁን ላይ 5ኛ ደረጃ ላይ ተቀምጧል። ስለዚህ ጨዋታ ያላችሁን ሐሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳሳዊ መረጃዎችን ማግኘት ይችላል። አንድ ነጥብ አይደብረኝም። ኤፍሲ ሊድስን ማሸነፍ ለሁሉም አልተፈቀደም፣ ለአንዳንድ ክለቦች ነው። ግን እንዴት ይቻላል ግን ጋይስ? ከሻምፒዮንሺፕ የመጣትኝ ነጥብ ሲያስጥለኝ ኧረ እኔ አፍራለሁ፣ የምር አፍራለሁ። እኔ እደበቃለሁ። ከሻምፒዮንሺፕ መጥቶ አንድ ጎል አያገባብኝም። አንድ ጎል እንዲያገባብኝ አልፈቅድለትም። የትኛውም ቲም ማለት ከሻምፒዮንሺፕ መጥቶ ያሳፍራል። ግን ላንቺ ያው አንድ ነጥብ አይደብርሽም። ግን ከአንቺ ታች መሆኔ በጣም ነው የማፍረው። እኔ ይኸውላችሁ ሞቶ ቡድኑ ማለት ነው ሞቶ አልቆለት የና ቢዩኤል ምላስ ብቻ ነው የቀረው። እሱን ነው በቃ ቤላግሬ አቢዩኤል ዮርዳንና አስማትን ይዞ ነው እየተንቀሳቀሰ ያለው ቡድኑ እንጂ እና ማርክ ጎልድ ብሪጅን ይዞ ነው እየተንቀሳቀሰ ያለው እንጂ ቡድኑ አብቅቶለታል። ግን አላቅም። አሁን ዩናይትድ ደጋፊዎች ትበሳጫላችሁ፣ በዚህ ነው ትደሰታላችሁ። በዚህ ጥቃት የደረሰብኝ ነው ዶሜስቲክ ቫዮለንስ። እሺ ከሊድስ ጋር ቸውተናል። ሊድስ አዛ ቡድን ነው አሁን ላይ ስፔሻሊ ሊቨርፑል 2 የገጥሞ አላሸነፈም፣ 3 እኩል ባዶ ለባዶ። ቼልሲ እንደውም እንዳደረገው ያታችኋል 3-1 ነው ያራገበው እና እንኳን አቸውጣ እንዳለፈልፉብን ለማለት ነው። የዩናይትድ ደጋፊዎች ግን ማለት ነው ሩበን አሞሪም ዘንድሮ በሳምንት አንድ ጊዜ የሚጫወት ቡድን ነው ያለው። ብዙም ሲወራ ስላልሰማኝ ነው ይሄን ለማለት የመጣሁት። በሳምንት አንድ ጊዜ ነው ቡድኑ የሚጫወተው። ስለዚህ በጣም ኮንሲደር መደረግ ያለበት ነገር ከግምት መግባት አለበት። በደንብ ፕሩፍ ማድረግ ያለበት ነገር አለ። የሰውዬ በሳምንት አንዴ ነው እየተጫወተ ያለው። ጉዳት አለ ምናምን ጉዳት የትኛውም ሲዝን ላይ ጉዳት እንዳለ ግልጽ ነው። የትኛውም ቡድን ላይ ያለ ነገር ነው ጉዳት እና
በሳምንት አንድ የሚጫወት ቡድን የያዘው ራሱን በደንብ ማስመስከር በጣም ከአምና በጣም የተሻለ ነገር ማሳየት አለበት። ምክንያቱም አሁን በዘመናዊ እግር ኳስ ስፔሻሊ በጨዋታ መደራረብ ነው እያንዳንዱን ቲም በጣም እየጎዳ ያለው የሚጎዳውም በግልጽ ማለት ነው። እና ያ ነገር እሱ ጋር የለም። ራስን በደንብ ፕሩፍ ማድረግ አለብህ። እዚህ ላይ ሀሳባችሁን ኮመንት ላይ መጻፍ ትችላላችሁ። ሊድስ ግን ቼልሲን አራግቦታል። ፓላስን ያሸነፈው ቡድን ሊቨርፑል 2 ጊዜ አላሸነፈውም። እኛ ምን ዕዳ አለብንና ነው የምናሸንፈው? ቀለኛ